በኢየሱስ ክርስቶስ አምኖ ከዘላለም ሞት ከማምለጥ ወደሚገርም ህይወት የእግዚአብሔር ልጅ ወደ መባል ትልቅ ክብርና ስልጣን ከመግባት የሚበልጥ ምንም ነገር የለም በመድር ላይ የትኛውም ክብር ቢመስል ዛሬ ቢያብረቀርቅ ውሸት ነው ጊዜያዊ ነው አላፊ ነው እህታችን ዘማሪ ዘሪቱ እንግዲህ ሌሎች የተናገረቻቸው ብዙ ሐሳቦች አሉ ስለ ጴንጤ ህብረተሰብ ተናግራለች እንግዲህ በልጅነት ጀምሮ ጴንጤ ህብረተሰብ ልክ እንዳልሆነና እነሱን በፍጹም እንዳንቀበል ተደርገን ነው ያደግነው በማለት ትላለች እንደውም እሷ ስትጠቅስ የተናገረችው ሙሉን ሐሳብ እናንተ ገብታችሁ ተመልከቱት ሌሎች በጣም መጥፎ የሚያረጉ ብዙ ሰዎች ሳይወገዙ ፌር ባልሆነ ሁኔታ ጴንጤ ህብረተሰብ ይወገዝ እንደነበረ በልጅነት ያስታውሳለሁ ስለዚህ በፍጹም ጴንጤ ሆናለሁ ብዬ አስቤ አላውቅም ትላለች ከዛ በጣም የማስመሰል ዘመን የፍቅር ሰው የማይመስል የለም እና ክርስቲያኑ ህብረተሰብ በጣም አስመሳይ ሆኗል ፍቅር የለውም ግን ፍቅር ያለው ይመስላል ብሎ ጠንከር ያለ ሐሳብ ሲናገር ተመልክቻለሁ ኢየሱስ ተወለደ ብዬ ሳከብር ኢየሱስ ተወለደ ብዬ ሳስብ ኢየሱስ ተወለደ ብለን እንደዚህ የማመስገኛ ምክንያት ስናገኝ ለምንድን ነው የተወለደው እኔን ከሕግ እርግማን ለመዋጀት ሪዲም ለማድረግ ሪዲም ሌላ ፕሮግራም የለውም ደግሜ ባገኛችሁ ደግሜ ይህንኑ ነው የምነግራችሁ በማለት ይህንን ሐሳብ ተናግሯል እስቲ ቪዲዮን እንመልከተው ያሁኑ ትውልድ ምን ያህል ቢጸድቅ ነው ማለት ያለ ኃጢያት ያለ እንከን ቢሆን ነው ወጥቶ መድረክ ላይ አንድም ቀን ስለ ድካሙ የማይተነፍሰው ከሚያሳትማቸው የመዝሙር አልበሞች መካከል አንድ እንኳን ስለ ጉድለቱ ስለ ድካሙ የማይዘምረው እና የለብኝም ድካም ነው ወይስ ያፍራል ተቀባይነቴ ይቀንሳል አክብሮት አይሰጠኝም እንዲህ ነበር እንዲህ ነው ባላለሁ ነው ምንድነው እየጠይቃለሁ እንግዲህ እኔ ዝማሬ በጣም ነው የምወደው ዝማሬ በጣም ያስደስተኛል ያረካኛል እስካሁን ድረስ በህይወቴ ካዩዋቸው በጣም ብዙ የሚያስደስቱ ነገሮች እንደ ዝማሬና ጌታን እንደማምለክ የሚያረካና የሚያስደስት ነገር በህይወቴ አልተመለከትኩም እውነተኛ የሆነ እግዚአብሔርን የሚያከብር ትክክለኛ አምልኮ ስናመልክ ህይወታችንም ይረሰርሳል ግን ኮንሰርቶቻችን እንዴት ናቸው ብለን ደግሞ እንደ እግዚአብሔር ቃል እንፈትሽ ያስፈልጋል የሚቃወሙ ሰዎች ልክ አይደለም የሚሉ ሰዎች ሁሉም ልክ አይደለም የሚሉት ነገር ልክ አይደለም የሚያስብላቸው ነገር ሁሉ ዲናይ ልናደርግ አንችል በጣም አጭር ጊዜ ነው አብረን የምንቆየው የትም እንዳትሄዱ አብራችሁን ቆዩ ላይክ ያላደረጋችሁ አሁን ላይክ አድርጉ ሼር ያደረጋችሁ ደግሞ ለብዙ ሰው እንዲደርስ አድርጉ ቅድም እንዳነሳውትም ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ ያደረጋችሁ ይሄንን ቪዲዮ ተመልከቱ ሁሉም እንደ ዘመን ይጠፋ ሁሉም እንደ ዘመን ያልፈው ጌታ በኢየሱስ የጸና ሲሆን ይገባ ነው ሊያልፍ ነው ሁሉም ትቢያ ሆኖ ለቀረ ሁሉም ከጠፋነት ይስፈኖ ታዲያ ለክርስቲያን አይሻልም ወይ መኖሩ በኢየሱስ ተማምኖ ሰላም ቅዱሳን የእግዚአብሔር ቤተሰቦች እንደምን ቆያችሁልኝ የእግዚአብሔር ፍቅር የልጁም የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን ሁልጊዜ ደጋግሜ እንደማነሳው ዛሬም ደግሞ የእግዚአብሔር ምህረትና ቸርነት በእኛ ህይወት ላይ ስለበዛ እንደገና ተገናኝተናል ምክንያቱም የእግዚአብሔር ቃል ያልጠፋ ነው ከእግዚአብሔር ምህረት የተነሳ ነው ርህራሄው አያልቅምና ማለዳ አዲስ ነው ታማኝነት ብዙ ነው ተብሎ በቃሉ ላይ እንደተጻፈ እንዲሁ ስለሆነልን በዚህ ቪዲዮ እንደገና ተገናኝተናል እንግዲህ የተለያዩ ሐሳቦችን እንደ እግዚአብሔር ቃል እንድንነጋገር ወደናንተ ይዤ ብቅ ብያለሁ ቪዲዮዎችንም እንመለከታለን ገናን በተመለከተ በዓሉን በተመለከተ ቪዲዮዎችን አልሰራውኝም ነበር ከዛ በኋላ ግን በጣም ብዙ የተባሉ በማህበራዊ ሚዲያ ላይ ሲንሸራሸሩ የቆዩ ሐሳቦችን ተመልክቻለሁ ይሄንን ቪዲዮ ስትጀምሩ ላይክ በማድረግ ደግሞም ለሌሎች እንዲደርስ ሼር ያደረጋችሁ እንድትጀምሩ በጌታ ፍቅር አሳስባችኋለሁ ለዚህ ቻናል ደግሞ አዲስ የሆናችሁ ሰዎች ሰብስክራይብ ያላደረጋችሁ ማለቴ ነው የሰብስክራይበር በተኑን በመጫን ሰብስክራይብ እንድታደርጉ አሳስባችኋለሁ እናንተ ሰብስክራይብ በማድረጋችሁ ከናንተ ላይ የሚቀነስ አንድም ነገር አይኖርም
ነገር ግን ለኔ ቻናል እጅግ በጣም ይጠቅመኛል። እንደዛ እያደረጋችሁ አብራችሁኝ እንድታገለግሉ በጌታ ፍቅር አሳስባችኋለሁ። እንግዲህ የዩቲዩብ አልጎሪዝም ብዙ ሰዎች ሰብስክራይብ ባደረጉ ቁጥር ላይክ እና ሼር እያደረጉ በሚመለከቱበት ጊዜ ብዙዎች ጋር እንዲደርስ ያደርግልናል እና ሼር አድርጉ፣ ሰብስክራይብ አድርጉ የምንልበት ዋናው ዓላማ ይሄ ነው። ብዙ ሰዎች ጋር እንዲደርስ እነዚህ የምናነሳቸውን ሐሳቦች እንደ እግዚአብሔር ቃል የሆኑ ሐሳቦችን ሌሎች ጋር ደርሶ እንዲያነጻቸው፣ እንዲማሩበት፣ ደግሞም ጥፋት ላይ ያሉ ሰዎች ከጥፋታቸው እንዲመለሱ፣ ልክ ያልሆኑ ሰዎች ልክ አይደለሁም እንዴ ብለው እንዲመለከቱ፣ ደግሞ ጌታ ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው ያልተቀበሉ ሰዎች እኛ በምናነሳቸው ሐሳቦች እንደ እግዚአብሔር ቃል በሆኑ ሐሳቦች ጌታ ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው እንዲቀበሉ ለማገዝ ነው ይህንን የምናደርገው። እንግዲህ ያለፈው የገና በዓልን ተንተርሶ በጣም ብዙ ኢንተርቪዎችን ተመልክቻለሁኝ። እንዲሁም ደግሞ የመዝሙር ኮንሰርትም ተዘጋጅቷል። ስለዚህ የመዝሙር ኮንሰርት ማህበራዊ ሚዲያውን የሞላ በጣም ብዙ ክርክር ተመልክቻለሁ። የምንወደው ወንድማችን አንጋፋው ዘማሪና ፓስተር ታምራት ኃይሌም ስለ ኮንሰርት ሐሳብ ሰጥቷል። በአጠቃላይ ስለ መዝሙር ሐሳቦችን ሲሰጥ ተመልክቻለሁ። በዚህ ዘመን ያሉ ዝማሬዎች የንስሐ መዝሙሮችን አልመለከትም። ምንድን ነው? ስለማያጠፉ ነው? በጽድቅ የተሞሉ ስለሆኑ ነው? ወይንስ ምንድን ነው ምክንያቱ የሚል ጥያቄም ሲጠይቅ ተመልክቻለሁ። በዋናነት ግን እኔ ማንሳት የምፈልገው ስለ ኮንሰርት ያነሳውን ሐሳብ ነው። የመዝሙር ኮንሰርትን በተመለከተ የራሴንም ሐሳብ አስቀምጣለሁ። እንግዲህ የሰሞኑ በጣም መነጋገሪያ የሆነው ሐሳብ ወንድማችን ዳግማዊ ጥላሁን ዳጊ በጊዮን ሆቴል ይገባዋል በተሰኘ ሐሳብ ዝማሬ አቅርቦ እንደነበር እናስታውሳለን። ማቅረቡን በፊት ማስታወቂያው ሲነገር ጀምሮ ከቀረበም በኋላ በጣም ብዙ አይነት ሐሳቦች በግል ህይወቱም ላይ የተለያዩ መረጃዎችንና ሐሳቦች ሲነሱ ተመልክቻለሁ። እኔ በዋናነት ኮንሰርቱ ምንድን ነው የሚለውን ሐሳብ እንድንነጋገር ነው የምወደው። እኔ በበኩሌ ዝማሬ በጣም ነው የምወደው። ዝማሬ በጣም ወዳለሁ። እንደ እግዚአብሔር ቃል የሆነ ዝማሬ ነፍስን የሚባርክ ደግሞም ወደ እግዚአብሔር የሚደርስ ጌታን የሚያከብር ዝማሬ ሲቀርብና ሳቀርብ በጣም ደስ ይለኛል። ኮንሰርቱ ላይ ግን የተቃወሙ ሰዎች ልክ የሆኑባቸው ሐሳቦችም እንዳሏቸው ማስታወስ ደግሞ ፈልጋለሁ። እኛ የምንደግፍም ምንል ሰዎችም የምንደግፍበት የሆነ እንደ እግዚአብሔር ቃል የሆነ ሐሳብ እሱንም ልናነሳ ይገባል። በሚነሱ ሐሳቦች ላይ ደግሞ ግለሰቡ ላይ ሳይሆን ሐሳቡ ላይ አተኩረን ደግሞ እንደ ጨዋ እንደ እግዚአብሔር ቃል ልንነጋገር ይገባል ብዬ ደግሞ አምናለሁ። ስለዚህ እነሱን ሐሳቦች ዛሬ እንመለከታለን። ሌላኛው ደግሞ ወንድማችን ነቢይ ጥሌ የተናገረው ሐሳብ አለ። በጣም አጫጭር የሆኑ 2 ቪዲዮዎችን ተመልክቻለሁ። እንደውም ደግሜ ባገኛችሁ እነግራችኋለሁ ብሎ ስለ ገና ዋና ሐሳብ ጌታችን ኢየሱስ ክርስቶስ የተወለደበት ዋናው ሐሳብ ይሄ ብቻና ብቻ ነው በሚል ተናግሯል። ገና ሲባል ሰው ትዝ የሚለው ምንድን ነው? የታቀፈ ልጅ በልጅነቱ ምን ይመስል እንደነበር መጽሐፍ ቅዱስ አይነግረንም። የተሰቃየውን ነው የጻፈው። ጀርባው ተተለተለ፣ ፊቱ ቆሰለ፣ ሲያዩት አያውቁትም። ጭንቅላቱ የሾህ አክሊል ነበረው፣ እጁ ተሸንክሮ ነበር፣ ጎኑን ወጉት ምናምን። ሲወለድስ ተወለደ፣ ሰገዱለት ነው። ከዛ አለፈ፣ በቃ ታሪኩ። እኛስ እናትና ልጁ ጋር በጣም አባትና ልጁ ጋር ቆዩ። ሳልቬሽን ያለው እሱ ጋር ነው። በደንብ አሜን በሏ። በጣም እጅግ በጣም የምወዳት ዘማሪት ዘሪቱ ከበደ ደግሞ የሰጠችው ኢንተርቪው አለ። እዛ ላይ ስለ ጌታችን ስለ ኢየሱስ ክርስቶስ የተናገረችው አለ እና እኔ በልጅነቴ ጴንጤ ህብረተሰብን እየጠላው ነው ያደግኩት በማለት ትናገራለች። ታዲያ ስለ ኢየሱስ የተናገረችው ምንድነው? በኢየሱስ ክርስቶስ አምኖ ከዘላለም ሞት ከማምለጥ ወደሚገርም ህይወት የእግዚአብሔር ልጅ ወደ መባል ትልቅ ክብርና ስልጣን ከመግባት የሚበልጥ ምንም ነገር የለም በምድር ላይ። የትኛውም ክብር ቢመስል ዛሬ ቢያበራ ቢያብረቀርቅ ውሸት ነው፣ ጊዜያዊ ነው፣ ኃላፊ ነው። ምንም ይሄ የሚታወቅ ነው። የሰውም ውስጥ ያውቃል። ያንን ግን የሆነችኛዋ ያቺ ከዚህ ምድር ጋር የምትስማማው ማንነታችን ግን ያንን ማስተላለፍ ትፈልጋለች፣ የሆነ ማቆየት ትፈልጋለች፣ ወይ የሆነ ነገር ላርግና ትላለች። ግን እረፍቱም ሰላሙም ነፃነቱም ከፍታውም በቃ ለእግዚአብሔር መገዛትና እግዚአብሔርን እሺ ማለት ነው። ምንም ከዛ የሚበልጥ ክብር የለም። የሰው ልጅ ክብር እግዚአብሔርን እሺ ማለት፣ እግዚአብሔር እንዳለው መሆን ነው። በቃ የተፈጠርነውም ለዛ ህብረት ለዛ ቤተሰብነት ስለሆነ ከዛ የሚልቅ ምንም ነገር ስለሌለ ሚሳውት እየተደረገ ነው እንጂ እና ጉዳት ነው እና ብዙም የምታወራርጁን ጉዳት ነው የምታራዝሚው እንጂ ምንም አይወዳደርም። የሚወዳደር ነገር አይደለም።
በትክክልም የሚወዳደር ነገር አይደለም እና በጣም የወደድኩት ሐሳብ ደግሞ ልንናገረው የሚገባ እውነትም የሆነ ሐሳብ ነው። የተለያዩ የመዝሙር ኮንሰርቶችን በተመለከተ እንግዲህ እኔ ዝማሬ በጣም ነው የምወደው። ዝማሬ በጣም ያስደስተኛል፣ ያረካኛል። እስካሁን ድረስ በህይወቴ ካየኋቸው በጣም ብዙ የሚያስደስቱ ነገሮች እንደ ዝማሬና ጌታን እንደማምለክ የሚያረካና የሚያስደስት ነገር በህይወቴ አልተመለከትኩኝም። እውነተኛ የሆነ እግዚአብሔርን የሚያከብር ትክክለኛ አምልኮ ስናመልክ ህይወታችንም ይረሰርሳል፣ በጣም ደስተኛ እንሆናለን እና ከውስጥ የሆነ እግዚአብሔርን የሚያከብር ጌታችን ኢየሱስ ክርስቶስን እያከበርን ስንዘምር መንፈስ ቅዱስም መጽሐፍ ቅዱስ እንደሚናገር እርሱ በመጣ ጊዜ እኔን ያከብረኛል እንዳለ ጌታ ኢየሱስ ክርስቶስ በምድር ሲመላለስ አባቱን ያከብር ነበር። መንፈስ ቅዱስ ደግሞ ወደዚህ ምድር ሲመጣ እኔን ያከብረኛል እንዳለ እርሱን እያከበርን ስንዘምር ህይወታችን ይረሰርሳል። እኔ በዚህ አምልኮ በጣም ከሚረኩ ሰዎች መካከል ነኝ። ግን ኮንሰርቶቻችን እንዴት ናቸው ብለን ደግሞ እንደ እግዚአብሔር ቃል ልንፈትሽ ያስፈልጋል። የሚቃወሙ ሰዎች፣ ልክ አይደለም የሚሉ ሰዎች ሁሉም ልክ አይደለም የሚሉት ነገር አይደለም የሚያስብላቸውን ነገር ሁሉ ዲናይ ልናደርግ አንችል። አንዳንድ ነገሮችን ብንመለከት ለምሳሌ ቀጥታ ከዓለም ሲስተም የወሰድናቸው የሚደረጉ መብራቶቹ፣ ቦግ ብልጭ የሚለው ጭፈራው እንደ እግዚአብሔር ቃል ያለው ዝላይ ብቻ የሆነ እዛ ጋር ዘለን ጨፍረን ዞር ስንል ድካም ብቻ የምናተርፍባቸው ከሆኑ ግን በጣም ቆም ብለን ልናስብ ያስፈልጋል ብዬ አስባለሁ። በጣም የተባረክንባቸው የመዝሙር ኮንሰርቶችም ነበሩ። በጣም ደግሞ የተሳቀቅንባቸው የመዝሙር ኮንሰርቶችም አልፈዋል እና የሚተላለፈው መልእክትስ ምንድን ነው? እዛ ላይ አምልኮ ቀጥታ ወደ እግዚአብሔር የሚደርስ ነው ወይ? እንግዲህ እኔ አምልኮን ተቀብዬ ስለማላውቅ አምልኮ እንዲህ ነው እንደዛ ነው ልል አልችልም። የአምልኮ ተቀባይ እግዚአብሔር ብቻና ብቻ ነው። እኛ ስንገመግም ራሱ ይሄ እንደዚህ ነበር እንደዛ ነበር ልንል የምንችለው በመቀበል መንፈስ አይደለም፣ ምክንያቱም የሚቀበለው እግዚአብሔር ብቻ ስለሆነ። ነገር ግን እንደ እግዚአብሔር ቃል ግን ይሄ ሁኔታ እንዴት ነው ብለን ልንገመግም ያስፈልጋል። ከሁሉ በላይ ደግሞ መንፈስ ቅዱስ ለውስጣችን የሚመሰክርልን ነገር አለ። እናውቀዋለን። ያንን ፕሮግራሙን እያደረግን ውስጣችን ከመንፈስ ቅዱስ ጋር ኮኔክት አድርጎ ከሆነ የምናመልከው እንግዳውስ እግዚአብሔርን ልናከብር ነው፣ እንግዳውስ ጌታ ኢየሱስ ክርስቶስን ሰለብሬት ልናደርግ ነው፣ እኛም እንባረክበታለን በዛ በመዝሙር ኮንሰርት ላይ። ነገር ግን ደግሞ እንደ እግዚአብሔር ቃል ያልሆኑ የወጡ ነገሮች ሲደረጉ ግን ኖ የሚሉ ሰዎች ኖ የሚሉበትን ምክንያት በደንብ ማየትና ማጤን አለብን ብዬ አስባለሁ። በዋናነት እንደው መጽሐፍ ቅዱሳችን ላይ በውስጤ በጣም ያለ በአርብ አዳር ፕሮግራማችን ላይ የምስጋና የአዳር ፕሮግራም ነበረን እና እዛ ላይ የተከፋፈልነው የእግዚአብሔር ቃል በመዝሙር 42 ላይ የሚገኘው ነው። እንደዚህ ይላል፣ ዋላ ወደ ውሃ ምንጭ እንደምትናፍቅ አቤቱ እንዲሁ ነፍሴ ወደ አንተ ትናፍቃለች። ነፍሴ ወደ ሕያው አምላክ ተጠማች። መቼ እደርሳለሁ? የአምላኬንስ ፊት መቼ አየዋለሁ? ዘወትር አምላክ ወዴት ነው ሲሉኝ እምባዬ በቀንና በሌሊት ምግብ ሆነኝ። ይህንን ሳስብ ነፍሴ በእኔ ውስጥ ፈሰሰች። ወደ እግዚአብሔር ቤት ወደ ምስጋና መኖሪያ ስፍራ እገባለሁና። በዓል የሚያደርጉ ሰዎች የደስታና ምስጋና ቃል አሰሙ እያለ ይቀጥላል እና ይቀጥላል። ነፍሱ በጣም የምትረካበት ነገር ወደ እግዚአብሔር ማደሪያ ስትገሰግስ እንደሆነ እና በዓል የሚያደርጉ ሰዎች እግዚአብሔርን ሲያመልኩ እኔም ደግሞ ነፍሴ ወደሱ ስትገሰግስ ደስ ይለኛል እያለ ልክ ዋላ ወደ ውሃ ምንጭ እንደምትናፍቅ ነፍሴ ደግሞ ወደ አንተ ትናፍቃለች እያለ ይናገራል መዝሙረኛው የሚለው ወደ እግዚአብሔር ነፍሴ ተጠማች ነው የሚለው። ዝማሬዎቻችን ወደ እግዚአብሔር የማያስጠጉን ከሆነ እሱን ወደ ናፈቀው ማንነታችን የማያቀርቡን ከሆነ ዝም ብሎ ዓለማዊ ኮንሰርት ይሆናሉ ብዬ ነው። ስለዚህ እንደዚህ እንደ እግዚአብሔር ቃል ወደ እግዚአብሔር የሚያስገሰግስ ከሆነ ስብሰባችን፣ ያ ጉባኤያችን፣ ያ ድግሳችን እግዚአብሔርን ልናመልከው እሱን ከፍ ልናደርገው ካልሆነ እንዲሁም ደግሞ ከመዝሙሩ ኮንሰርት ጋር አብሮ ተያይዞ ልናሳየው የሚገባ ሌላ ነገር ካለበት ግን እግዚአብሔር የማይከብርበት ከሆነ ግን እንግዳውስ እነዚህ ልክ አይደለም የሚሉ ሰዎችን ልንሰማ ያስፈልጋል ብዬ አምናለሁ። እንግዲህ አንዱ የመዝሙር ኮንሰርቱ ነበረ ሰሞኑን ውዝግብ የነበረው። ሌላው ዶክተር ማሙሻ ፈንታ እንግዲህ ስለ ቤተክርስቲያንና ስለ እምነት ያነሳው ሐሳብ በጣም ሐሳቤን ይዞታል። ገዥም ሐሳብ ሲናገር ሰምቻለሁ። እንግዲህ አሁን ያሉትን ሁኔታዎች ታውቃላችሁ። እንደውም እርሱ ሲያነሳ ምንድነው ያነሳ ያለው? ሁለት ሐሳቦችን
ተናግሯል። ሁለት የተለያዩ ቪዲዮዎች ናቸው። እሱን እጋብዛችኋለሁ። የመጀመሪያው ስለ ቤተክርስቲያንና ስለ እምነት ያነሳል እና ወንጌላውያን አማኞች የምንወቀስባቸው ነገሮችን ቆም ብለን እንድናስብ የሚያደርገውን ሐሳብ ተናግሯል። እና ሁለተኛው ሐሳብ ያነሳው ስለ አስመሳይነት ነው እና በጣም አስመሳይ በዝቷል። ፍቅር አለን ይላል ሰው ግን ፍቅር የለውም በማለት ተናግሯል። እስቲ እሱን ቪዲዮ ተራ በተራ እንመልከተው። ቤተክርስቲያን የደንበኛ ማከማቻ መርከብ አይደለች። እውነት ነው አምዷ። ተረድተን ነው የምንከተለው። ያመነውን አውቀን ነው የምንከተለው። እግዚአብሔር ያለ አዋቂዎች አጫዋች አይደለም። ነርሰሪ ነገር አይደለም ቸርች። እግዚአብሔር አላዋቂዎችን እየሰበሰበ የሚያጫውትበት አይደለም። ይጋቱ ነው። አብዛኛው ሰው እንደዛ ነው። ተካበረ ነገር አልፈልግም ይላል። አንዳንዱ ደግሞ ዋናው እውቀት አይደለም። ጥቅስ ይጠቅሳል፣ ፊደል ይገድላል፣ እውቀት ያስታበያል የሚሉ ጥቅሶች አሉ። አዶ ኮንቴክስት የሚያመጡት እውቀት ያስታበያል፣ ፊደል ይገድላል። መንፈስ ነው ዋናው ነው። መንፈስ ነው ዋናው። በጣም የኢትዮጵያን ኤቫንጀሊካል በጣም እየገደለ ያለ ነገር መንፈስ ቅዱስንና እውቀትን ማጣላት ነው። ዘመዳሞቹን አንድ ላይ እውቀትና ሙቀት እኮ አንድ ላይ ናቸው በእግዚአብሔር ቃል ውስጥ። መንፈስ ቅዱስ እኮ የእውቀት መንፈስ እንደተባላውቃችኋል። ኢሳይያስ 11 ላይ የእውቀት መንፈስ ነው መንፈስ ቅዱስ። ሲመጣ ያስተምራችኋል አይደል የተባለው? ሲመጣ ያሳብዳችኋል። ማስተማር ማለት እኮ እንደዚህ ነው። ቁጭ አድርጎ ወደ እውነት ሁሉ ይመራችኋል። በምድረ በዳ እስራኤል ሲጓዝ ነህምያ እንደሚነግረን በምድረ በዳ እስራኤል ሲጓዝ አንዱ የሚያመሰግንበት ምክንያት ነህምያ ታስተምራቸው ዘንድ መልካሙን መንፈስ ሰጣቸው ይላል። መንፈስ እኮ አስተማሪ ነው፣ አሳዋቂ ነው። መንፈስ ነው ዋናው ይላል። ልምምድ ነው ዋናው፣ ሙቀት ነው ዋናው። ስለ ጸጋ ስጦታና ስለ መንፈስ ቅዱስ መማር ከፈልጋችሁ ካሪዝማቲክ ጊፍት አንደኛ ቆሮንቶስ ምዕራፍ 12 እስከ 14 ማንበብ። እንግዲህ ዶክተር ማሙሻ እንደሰማችሁት ነው እውቀትና መንፈስ ቅዱስን እያጣላን ያለ ነው የሚል ሐሳብ ስለ ቤተክርስቲያንም ስለ እምነትም በጣም ልናተኩርበት የሚገባ ሐሳብ ተናግሯል። እኔ በዚህ ላይ ምንም መጨመር አልችልም። እንግዲህ ልብ ብለን እንድንመለከት ትኩር ብለን እንድናይ ያስፈልገናል። ሌላኛው ያነሳው ሐሳብ ደግሞ ስለ አስመሳዮች የተናገረው ሐሳብ ነው። ይሄም ደግሞ ሌላው በጣም ልብ ልንለው የሚገባ በዚህ ዘመን በጣም እያስቸገረን ያለ ጉዳይ ነው። እሱን እንመልከት። በጣም የማስመሰል ዘመን። የፍቅር ሰው የማይመስል የለም። አገሪቱ የፍቅር ጠኔ ላይ ናት። ማለት ሰው ሁሉ ስታገኘው የፍቅር ነው፣ ግን ፍቅር የለም። የምንወድ ነው የምንመስለው። ስንታይ የምንወድ ወንድሜ እህቴ። ጌታ ይባርክ የሚባል ቃል አለ። በጣም እያቃለልን የመጣ ነው። በጣም አሪፍ ነበር ድሮ። አሁን እንደው በቃ አልሰድብህም ግን በቃ እሺ ጌታ ይባርክ አይነት አድርገነዋል። በጣም ውስጥ እኮ ሌላ ነው። ውስጥ ጌታ ይባርክ እኮ ጌታ ይባርክ አይደለም። በጣም መምሰል እግዚአብሔር ሄት ሴት በጣም ዝም ማለት ይሻላል። ዝም ማለት ይሻላል። ምን ወድ ነው ምን መስለው? አዋቂ ነው ምን መስለው? አብዛኞቻችን አዋቂ ነው ምን መስለው አይደለም እኮ። ነፍሳችን እኮ ታውቃለች፣ ግን በቃ አዋቂ ሁሉም እናውቃለን። ምክር አንፈልግም። መንፈሳዊ ነው ምን መስለው? ሐቀኛ ነው ምን መስለው? የጸሎት ሰው ነው ምን መስለው? መንፈሳዊያን ነው ምን መስለው? አይ ቲንክ ማጣታችን ሳሙኤል የሆነ ኮርነር ላይ ሆኖ ዝም ስንት ሳይስቅ ብራቀር ዝም ብለህ ብትታጠቀው ነበር ምናምን ሳይረን አይቀርም አይመክርም እንጂ እኛን ማለት ዲያብሎስ እንዲሸነፍ ፐርፌክት እንሆን እያልኳቸው አይደል? ቢያንስ እውነተኝነትን የምንወድ። እዚህ ላይ ምን መጨመር ይቻላል? በጣም የሚገርም ሐሳብ ነው ያነሳው። ደግሞ ያለንበትን ሁኔታ በደንብ ግልጽ አድርጎ ነው የተናገረውና በጣም የገረመኝ እሱ የገለጸው ሐሳብ አልሰድብም ግን ጌታ ይባርክ የምንለው ሐሳብ እንደው ዝም ብንል ይሻላል የሚል ሐሳብ ነው ያስቀመጠው። እንግዲህ ጌታ ይርዳል። ሰዓት ድረስ አብራችሁኝ ስለቆያችሁ እጅግ በጣም አመሰግናለሁ። ይህንን ቪዲዮ ስትጀምሩ ላይክ አድርጋችሁ ብትጀምሩ ለኔ ቻናል እጅግ በጣም ይጠቅመኛል። ሰብስክራይብ ያላደረጋችሁ ለዚህ ቻናል አዲስ የሆናችሁ ሰዎች ደግሞ ይህንን ቻናል ሰብስክራይብ እንድታደርጉ ከእናንተ ላይ ምንም የሚቀነስባችሁ ነገር አይኖርም። ሰብስክራይብ ስታደርጉ ግን ይህንን ቻናል ታሳድጋላችሁ፣ አብራችሁኝም ደግሞ እንድታገለግሉ ይሆናል ማለት ነው። ሰብስክራይብ አድርጉ። ደግሞ ሼር እያደረጋችሁ ብዙ ሰዎች ጋር እንዲደርስ እንድታደርጉልኝ በጌታ ፍቅር አሳስባችኋለሁ። እስካሁኑ ሰዓት ድረስ አብራችሁኝ ስለቆያችሁ እጅግ በጣም አመሰግናለሁ። በሌላ ሐሳብ በሚቀጥለው ቪዲዮ እስክንገናኝ ሰላም ቆዩልኝ። ሰላማችሁ ይብዛ።
እንደ ዘበት ሊጠፋ ሁሉም እንደ ዘበት ሊያልፈው በጌታ በኢየሱስ የጸና ሲሆን ሊገባ ነው ሊያልፍ ነው። ሁሉም ትቢያ ሆኖ ለቀረ ሁሉም ከጠፋነት ይስፈኖ ታዲያ ለክርስቲያን አይሻልም ወይ መኖሩ በኢየሱስ ተማምኖ